ልጇ እኮ ነኝ። ምንድነው ቃልዬ? ምንድነው? ገደሉብኝ። ማንን? ለምንድን ነው የምትስቀው? ጥርስ እንዳሌለ ለማሳወቅ። የምሬን እኮ ነው። ምንድነው ያሳቀህ? እሷ ነች። ቆንጆ ሴት ስታይ ሳቄ ይመጣል? ልክ አንተን ሳይ እንባዬ እንደሚመጣው እሷን ሳያት ሳቄ ይሞቃል። በምን ምክንያት? ባየኋት ቁጥር የሆነ ቀን ያለችኝ ነገር ብብቴ ውስጥ ገብቶ ክፉኛ ይኮረኩረኛል። ምን ብትል ነው? አፈቅርሃለሁ አትለኝም መሰለ? ማንን? አንተን? ማንን? እኔን ነበር ያልኳት። እባክህ ስትቀልድብን። እኔም እኮ ቀልዷት እዚህ እያለኝ ነው ባየኋት ቁጥር ሳቄ የሚወፍረው። እኔስ ምን ብዬ ነው እምባን ማለት? አንተ እንኳን ባልከኝ ነገር ሳይሆን የሆነ ቀን ባንክ ቤት ተፈትሼ ስትገባ ካየሁ በኋላ የእምባዬ ሰበብ ሆናል። እንዴት? ምን እንዴት አለው? በክሬ የታሰረ እስክሪፕቶን ለመስረቅ ባንክ ቤት ተፈትሾ የሚገባን ሰው እንደማየት ምን አንጀት የሚበላ ነገር አለ? አፈቅርሃለሁ። ምን የማረከሽ? የትኛው ውበቴን ያንበረከከሽ? ተፈቅራ አታውቅም? ተፈትኛ አውቃለሁ። የአይኔ ቅላት ምን ይመስልሻል? ደም ስሬ ምን ይነግርሻል? የፈተናዬን መከራ አያሳዩሽ? ለኔ ግን መልክ ላይ ቅመም ሆኖ የሚታየኝ። ለዛ ነው ያፈቀርሽኝ። አይኖች መቅላት ሳይጀምሩ ደም ስር ፈጦ ሳይታይ ከዛ በፊት ነው አንተ ማፍቀር የጀመርኩት። ፍቅርሽ ፈተናዬን ይቀድመዋል በደንብ። ታዲያ ያኔ ለምን አልነገርሽኝ? አንተ እስክትነግረኝ እየጠበቅኩ ነበር። ያወቅኩሽ እኮ በቅርቡ ነው። ረስተኸው ነው እንጂ ድሮ ታውቀኝ ነበር። እርግጠኛ ነሽ? ማወቅ ብቻ አይደለም ታፈቅረኝም ነበር። ረስተኸው ነው። መርሳቱን እሺ ልርሳሽ። አፈቅርሽ እንደነበር በምን አወቅሽ? ስሜን ደረትህ ላይ ተነቅሰው ትዞር ነበር። ትዞር ነበር? አዎ በየሰፈሩ ትዞር ነበር። መርቁልኝ እያልኩ ነው? እወቁልኝ እያልክ። ላንቺ የደበቅኩትን ፍቅር ሀገር ይወቅልኝ አልኩ። በደንብ ነው። ታዲያ ንቅሳቱ የት ገባ? እኔን ካስታወስከኝ ትዝ ይልሃል። እንዳስታውስሽ አግዢ። አንዴ ሳመኝ። ይሄን እጅ ከዚህ በፊት ስም ያውቃለሁ? ራን የቆየችው በእናትህ ቀጥራት የዘገየችብህ እኮ ነው የምትመስለው። አንተ ከነጋ እኮ አንዴ ራሱ በዚህ መንገድ አላለፈችም። አናግራት ታውቃለህ? ግን አንድ ቀን አይቀርም። ምን ያስፈራል? ወንድ አይደለ እንዴ? ወንድ ሆኜማ ፈቀርኳት እኮ። ታዲያ ለምን ትፈራታለህ? አልፈራትም። ካልፈራህ አናግራታ። ምን ብዬ? የሚሰማኝ እኮ ፍቅር ነው። አፈቅርሻለሁ በላታ። እኔማ አፈቅርሃለሁ ብትለኝ እሱማ ደስታ ነው። እሱን አይደል የምትፈልገው? ያ ደስታ አሁን ከሚሰማኝ ደስታ ይበልጣል ማለት አለ እኮ። ይሄ መጠበቅ ውስጥ ያለ ደስታ። ካሁን መጣች፣ በዚህ በኩል አለፈች። እንዴት ልበልህ? ይሄ መጓጓት መሃል መናፈቅ መሃል ያለ ደስታ። በል አንተ ጤነኛ ትመስለኝ። ኧረ እኔ ልሄድ ነው። የት ሄዶ ይሆን? እንዴት ሁሌ ከሚቀመጥበት ቦታ ጠፋ? እሱን ለማየት ብዬ በዚህ መንገድ እንደማልፍ አያውቅም። ዘግቼበት ይሆን? ዛሬ ሳላያት ላድር ነው። አየ ፍቅር አምላክ፣ እንኳንም ተመለስኩ። አየ ፍቅር አምላክ። ወይኔ እንዴት እኮ እንደማፈቅርሽ። ለምን የሆነ ነገር አትለኝም? እጅሽ ያረፈበት ቦታ ታድሎ አንድ ፍሬ ስንዴ ብዘራበት ፍቅር ሆኖ ይበቅል ነበር። እጅ ላይ ያለው አፈር ቶሎ ባላለቀ። አመሰግናለሁ። እንደ አዲስ የሚወለድ ምስጋና አለ እንዴ? አራግፈልኝ ጨረስክ አይደል? ልሂድ በቃ። አይ ፈጣሪ፣ አሁን ገና አፈርን ለምን እንደፈጠርክ ገባኝ። ልክ ነኝ። አዎ ይሄን እጅ ስም ያውቃለሁ። አስታወስከኝ ማለት ነው? እጅሽን? አዎ። አንቺን ግን የት ነው ማውቅሽ? እስኪ ጫማዬን ተመልከተው። ይሄን ጫማ የሆነ ቦታ አውቀዋለሁ። ምን ነው ዝም አልክ? ምን ነው ቁጭ አልሽ? ደክሞኝ። ችግር አለው? ሳይሆን ሁሌ በዚህ ሰፈር ስታልፊ ነበር ማየሽ ብዬ ነው። እሱስ ልክ ነህ፣ ግን ባልጠፋ ቦታ እዚህ ጋር ሲደርስ ማረፍ አማረኝ። ለነገሩ ለማረፍ የመረጥሽው ጥሩ ቦታ ነው። ጥሩ ድንጋይ ላይ ማለት ነው? ድንጋይ ላይ ያረፍሽ ነው እንዴ መሰለሽ? እና ምን ላይ ነው ያረፍኩት? ልቤ ላይ ነዋ። ለዛ ነው ይቆርቆረኝ። ፍቅር ምቾት አይፈልግም። ልባችን ውስጥ ያለውን ስሜት ለማወቅ አንዳንዴ መቆርቆር አይከፋም።
ልባችሁን ውስጥ ስትል አንቺም ማፍቀረሽኝ የለ? እሱማ ግን የሚመች ልብ ላይ ማረፍ የምትፈልጋት መስልም። ምቾት ለመንሳት አንድ ልብ ይበቃል። ለዛ ደግሞ የኔ ይበቃል። በቃ ሊድ መልካም መንገድ። አትሸኘኝም? መቀበል እንጂ መሸኘት ልምድ አይደለም። ነገ ትመጫለሽ አይደል? ልቡን ከፍቶ የተቀበለኝ ላይ ቀርቼ አላቅም። ለአንቺ ሲሆን ልቤ በር እንዳለው ወቂ። አፈቅርሃለሁ። የነገ ሰው ይበለን። እስከዛው ግን ትናፍቂኛለሽ። አንተስ አፈቅርሻለሁ አትለኝም እንዴ? ያረፍሽው የሚቆረቆሮ ላይ መሆኑን አትርሽ። ቻው በይ። እኔም በጣም ወድሻለሁ። ሂድ። ምን ሆነሽ ነው? እኔን የሚቆረቆር ልብ ላይ አስቀምጠህ ማንን ነው ወድሻለሁ ብለህ ምቾት ላይ የምታስቀምጠው? እናቴን ነዋ። ውይ ማዘር ናቸው እንዴ? በዛው ምን እንደምወዳቸው ንገርልኝ። ጫማሽ እኮ ቀዩን ተጫነብኝ። እንዴ አንቺ እግርሽ እንደዚህ ትልቅ ነው? እውነትሽን ነው። ጫማውን የሆነ ቦታ አውቀዋለሁ። እኔስ አንቺን አላስታወስኩሽም። የት ነው የማውቅሽ? እንዴ ጠረኑ ትዝ አለ? ጠረኑ አይደለም ሶፍቱን ግን የሆነ ቦታ አውቀዋለሁ። ሁሌ ገላይ ላይ ስታሸተው ደስ ከሚል ጠረን በላይ እንዴት ሶፍቱ ትዝ አለ? ወይስ ሌላ የተለየ ትዝታ አለ? በእርግጥ ከሶፍቱ ጋር የተለየ ትዝታ የለኝም። እና ከምኑ ጋር ነው ትዝታ አለ? ሶፍቱ ስር አሁን ከደፋሽው ሽቶ በላይ የእንባ ጠረን አለ። እሱን የሆነ ቦታ አውቀዋለሁ። ባም ሳላይሽ ልትሄጂ ነበር? ስዘገይ የቀረ መሰለኝ። እቺን ታለው እኔን የመጠበቅ ትዕግስትሽ ማፍቀርን እንጂ መታገስን አብስቶ አልሰጠኝም። ማን? ጀማል ባለ ሱቁ ልበልህ? ጀማልን በዱቤ ትዕግስት ሲጠይቁት ትዕግስቱ ነው የሚያልቀው። ልታስቀኝ አትሞክር። ስለቆየ በጣም ነው ያናደድከኝ። በምን ልካስሽ? ስልክ ቁጥርህን ስጠኝ። ለምን? ቴሌብር ከፍትልህ ሞኝ። ከመድረሴ በፊት እንድደውልልህ ነው። ቀድመውተን ጠብቀኝ። አልሰጥሽም። ለጠብቅሽ ሲመጣ ድንገት እየጠበቅሽኝ ሳገኝሽ የሚሰማኝን ደስታ ላጡ አልፈልግም። በሌላ ነገር ልካስሽ። እሺ በቃ ዝፈንልኝ። ሌላ ቀን ልስፈንልሽ? ዛሬ ቸኩያለሁ፣ ልሂድ። እሺ በቃ ነገ እንገናኝ። አስጨነቀኝ እዚህ ደጋግሞ የመጣ ምነው አኮረፍሽ? ኩርፊያን ከፍቅር እኩል አብዝቶ ነው እንደ ሰጠሽ? ለምን ቀደምከኝ? እንደ ትላንቱ እንዳትናደጅ ብዬ ነው። ባክን እንዴት የለም ካስላ ለመስፈን ነው። በቃ እሺ አታኮርፊ። ካሳ ፈልጋለሁ። ልስፈንልሽ? እሱማ መቼ ይቀርልሃል? መጀመሪያ ግን እናትህን አስተዋውቀኝ። ገጠር እኮ ነው የምትኖረው። ቢሆንስ ደውልላታ። እሺ የኔ አኩራፊ። ስልኳን አታነሳም። ቁጥርህን ግን ታውቀዋለች? ታውቀዋለች። ምክንያቱም ድምጿን ስትሰማ የሚሰማኝን ደስታ ታውቃለች። አነሳችሁ። ሄሎማ፣ ሄሎ። አንተ ማነህ? እማን አገናኘኝ? ምን እያልከኝ ነው? ታውቀዋል እያልከኝ ያለው ነገር ማን እንደሆንኩ አውቀኸኛል? ልጇ እኮ ነኝ። ምንድነው ቃልዬ? ምንድነው? ገደሉብኝ። ማንን? የኔ እንባ ነው። አስታወስኩት። እናቴን ሲገሉብኝ ያነበሁት እንባ እዚህ ሶፍት ላይ አለ። ትዝ አለኝ። እኔስ? አንቺ አስጨነቀኝ እዚህ ደጋግሞ የመጣ ምነው አኮረፍሽ? ኩርፊያን ከፍቅር እኩል አብዝቶ ነው እንደ ሰጠሽ? ለምን ቀደምከኝ? እንደ ትላንቱ እንዳትናደጅ ብዬ ነው። ባክን እንዴት የለም ካስላ ለመስፈን ነው። በቃ እሺ አታኮርፊ። ካሳ ፈልጋለሁ። ልስፈንልሽ? እሱማ መቼ ይቀርልሃል? መጀመሪያ ግን እናትህን አስተዋውቀኝ። ገጠር እኮ ነው የምትኖረው። ቢሆንስ ደውልላታ። እሺ የኔ አኩራፊ። ስልኳን አታነሳም። ቁጥርህን ግን ታውቀዋለች? ታውቀዋለች። ምክንያቱም ድምጿን ስትሰማ የሚሰማኝን ደስታ ታውቃለች። አነሳችሁ። ሄሎማ፣ ሄሎ። አንተ ማነህ? እማን አገናኘኝ? ምን እያልከኝ ነው?
ታውቀዋል እያልከኝ ያለው ነገር ማን እንደሆንኩ አውቀኸኛል? ልጇ እኮ ነኝ። ምንድነው ቃልዬ? ምንድነው? ገደሉብኝ። ማንን? የኔ እንባ ነው። አስታወስኩት። እናቴን ሲገሉብኝ ያነበሁት እንባ እዚህ ሶፍት ላይ አለ። ትዝ አለኝ። እኔስ? አንቺ